አረብ ሀገር እየሰራው ስራ በጣም ከአቅሜ በላይ ሆነ፣ አረብ ሀገር እየሰራው ስራ ከአቅሜ በላይ ሆነ የምትይዋ ልጅ ደህና ነሽ? እኔ እንዴት እንደምሰራ ተከታይኛው ማለት ነው። እኛ ቤት ዝቅ ካለ በቀን 3 ማሽን ወይ 4 ማሽን ልብስ ይታጠባል ዴሊ። በየቀኑ ግን 2 ማሽን አነሰ ከተባለ ዴሊ ይታጠባል። ስለዚህ ተስፋነሽ ይህንን ልብስ እንዴት እንደምታደርገው በግልጽ እነግርሻለሁ። አንቺ ምናልባት ምድር ብቻ ሆኖ ቤትሽ እንደኔ እንዲተራራ ፀሐይ ላይ ሳትወጪ እዛው ታጥቦ ማጠቢያው ማሽኑ ታችሁ ነው። ከዛ ከማሽን አውጥተሽ እዛ በር ላይ ወይም ደግሞ ከጀርባ ለማስጣት ፀሐዩ እያልሽ የምታማሪ ከሆነ በደንብ አዳምጪ። እንደምትመለከቱው እኔ ይሄው መጨረሻ ተራራ ፀሐይ ላይ ነው ያለሁት። ያ ማለት ማሽኑ ላይ ነው ማለት አይደለም። ከዚህ በፊት በተለያዩ ቪዲዮዎች ለመጥቀስ እንደሞከርኩት ማሽኑ እታች ነው ያለው፣ ኩሽና ማለት ነው። ቪላ ቤት ላይ የምትሰሩ ልጆች ታውቁታላችሁ። ማሽን እታች ነው ያለው። አላቅም አንዳንድ ቪላ ቤቶች ላይ ከሆነ ማሽኑ አላቅም። ስለዚህ ተስፋነሽ ማለት ከታች የታጠቡትን ልብሶች አምጥታ በየቀኑ ከአርብ ውጪ በየቀኑ ዴሊ የት ነው የምታሰጠው? እዚህ የምትመለከችው ተራራ ፀሐይ ላይ ነው የምታሰጠው ማለት ነው። ላቤ አንዳንድ ጊዜ በጀርባዬ ነው የሚወርደው። በጀርባዬ ላቤ ይወርዳል። ከዛ አልፎ ደግሞ ማለት ነው ፊቴ አንዳንድ ቀን የመጨረሻ በቃ ላብ በላብ ነው የምሆነው። ላብ በላብ ከምልሽ ከምነግርሽ በላይ እና ስራ በጣም ከአቅሜ በላይ ሆኗል። ስራ በጣም አቅቶኛል፣ ስራ አልቻልኩም ብለሽ የምታማሪው ልጅ በደንብ ስሚ፣ ይጠቅምሻል። ከቤት ቤት መሄድ፣ ከቤት ቤት መዝለል፣ ከቤት ቤት መቀያየር እመኝኝ ጥቅም የለውም። ትርፉ ምን እንደሆነ ታውቂያለሽ? በየጊዜው አዲስ ቤት ለመልመድ ጉልበትሽን ማባከን፣ አዲስ ቤት ለመልመድ ራስሽን ማስጨነቅ። እነዚህ ሰዎች ምን አይነት ሰዎች ይሆኑ ብለሽ መጨነቅ። ገብቶሻል? እኔ እንደምታዩ በዚህ መንገድ ነው ልብስ በየቀኑ የማሰጣው ማለት ነው። ከዛ ደግሞ ኢማጂን በቀን ቢያንስ 3 ጊዜ ታውቂያለሽ፣ ማርኮን ይዤ እወጣለሁ እዚህ ተራራ ፀሐይ ላይ። መቼስ ሳውዲ አረቢያ እና ኳተር ያለው ሙቀት፣ ዱባይ ያለው ሙቀት አንድ ነው ይመስለኛል። ቤሩት ግን እንደዚህ አይሞቅም። እኔ ቤሩትም ስለሰራው አውቀዋለሁ እና ይሄን ያህል አይሞቅም ቤሩት ማለት ነው። እና እንደዚህ ትሰሪያለሽ ወይ? ስራ አቅቶኛል፣ ስራ አልቻልኩም፣ ስራ ደክሞኛል ብለሽ ለማውራት የሚያስችልሽ ስራ በዚህ ልክ አለብሽ ወይ? ስራ የለም እያልኩኝ አይደለም፣ ግን ልክ እንደኔ ነው ወይ ስራሽ? እንደኔ ራሱ ቢሆን ችለሽ መስራት ምን ነው አቃተሽ? እናትሽ ቤት እንዳልመጣሽ ታውቂዋለሽ፣ የሰው ሀገር እንደሆነ ታውቂያለሽ፣ ባዳ ቤት እንደሆንሽ ታውቂያለሽ። ብትገላመጪ ዝቅ ብለሽ የምትሰሪበት ቤት እንደሆነ አውቀሽ ነው የመጣሽው አይደል? ስለዚህ የሆነች ስራ በዛች ብለሽ ምሬት፣ ስራ በዛ ብለሽ ወደ ቢሮ፣ ስራ በዛ ብለሽ ለመጥፋት መሞከር፣ ስራ በዛ ብለሽ ኔጌቲቭ ነገሮችን እየሰማሽ ኧረ እኔም እዚህ ቤት አልሰራም ማለት ተገቢ አይደለም። ስራ ቀላል አይደለም። አረብ ሀገር ግን ይሄ ስራ ከባድ ነው ብለሽ ባሰብሽ ባሰላሰልሽ ቁጥር ስራው ይባስ ከባድ ይሆናል አይምሮሽ ላይ። አይምሮአችን ደግሞ በተፈጥሮ ነገሮችን እኛ በምንሰጠው መንገድ ነው የሚቀበለው። ገብቶሻል? ስለዚህ ጠዋት ላይ እዚህ ጋር ትራስ አድርጌ ነበረ እና ትራሶቹ እንትን አሉ። አሁን ወደ ውስጥ ላስገባቸውና መጣሁኝ። እሺ እንደዚህ ትሰሪያለሽ ወይ? እና አይምሮአችን ብዙ ጊዜ እነዚህ ነገሮች ከባድ ናቸው ካልን ይባስ ከባድ እንደሆነ ነው የሚያንጸባርቀው አይምሮአችን። ስለዚህ ለራሳችን የምንነግረውን ነገር ማስተካከል፣ እኛ ከነገሮች በላይ መሆናችንን መናገር። ቆይ መጀመሪያ ውጭ ያለውን ላንሳው። ጠዋት ነው ያሰጣሁት ያኛውንና ይሄኛውን ላንሳውና ከዛ ያኛውን አሰጣለሁ። ገና ብዙ አለኝ ውስጥ ላይ ማለት ነው። ዛሬ እንትን እየታጠበ ነው። ይሄንን እያጠብኩ ስለሆነ ብዙ ነው እና ነገሮች ቀላል አይደሉም። ይሄ አረብ ሀገር ሲባል በቃ የሆነ የተመቻቸ ህይወት፣ አልጋ ባልጋ የሆነ ህይወት ጠብቀሽ የምትመጭ ከሆነ እመኝኝ በቃ ብዙ ውሳኔዎችን በህይወትሽ ትወስኛለሽ። ገብቶሻል? ስለዚህ ነገሮችን
ላይቀርልሽ ነገር ስራው ላይቀርልሽ ነገር ማማረሩ፣ መበሳጨቱ፣ ያልሆኑ ሀሳቦችን በአይምሮሽ ማሰቡ ተገቢ አይደለም። በቃ ራስሽን አሳምኘው። እኔ ለስራ ነው የመጣሁት። ለስራ እስከመጣሁ ድረስ ደግሞ ከሴትዮ ጋር ተስማምቼ ስራዬን አክብሬ ሰርቼ በየወሩ ደሞዜን ተቀብዬ ጊዜን ስጨርስ እመጣለሁ ብዬ ሄጄ ቅርት አለቀ እንጂ በሆነው ባልሆነው ስራ በዛ እያልሽ የምትናደጅ የምትበሳጭ ከሆነ አንቺው ጨጓራ በሽተኛ ትሆኛለሽ። እሷ ምን ቸገራት? አንቺ በሽተኛ ብትሆኝ እሷ ሌላ ጤነኛ ታመጣለች። ይሄ ነገር በደንብ አገናዝቢ። አንቺ በሽተኛ ብትሆኝ እሷ ጤነኛ ታመጣለች። አልጠጣም እንደኔ እንደዚህ ተራራ ፀሐይ ላይ ለአንድ ሰዓት ለ30 ደቂቃ ትቆያለሽ ወይ? እኔ በቻልኩ አቅም የምሰራቸውን ስራዎች እንደዚህ መቅረጽ የምችላቸውን እየቀረጽኩ እያሳየውሽ ነው። እንግዲህ ውሻ እንዴት እንደሚታጠብ ምናምን በቅርቡ ለቅልሻለሁ ቪዲዮ። ከዛ ባለፈ ደግሞ ግቢ ሳጥባ ይተሻል፣ የጫማ ሶል ሳጥባ ይተሻል። አንዳንድ ልጆች እንደውም በጣም እየገረማቸው እንዴት የጫማ ሶል ታጥቢያለሽ? አንድ ቪዲዮ አለ። አንድ እህት ቤሩት ሆና የሆነ ጥያቄ ጠይቃ፣ ምን አይነት ጥያቄ ጠይቃ መሰለሽ? ውሃ የተደፋ ምን አይነት ጥያቄ ጠይቃ መሰለሽ? ስራ አቅቶኛል ምን ብላ ነበር የጠይቀችው? ረሳሁት። እና በዛ ጥያቄ ተነስቼ እኔ ስለምሰራው ስራ ስናገር አንዳንድ እህቶች እዛ ኮሜንት ላይ አላመኑም እኔ የጫማ ሶል እንደማጠብና ኧረ ወይኔ። እና እውነት ሪል መሆኑን አሳይቻችኋለሁ ቪዲዮ ሰርቼ። ያን ሁሉ ማድረገው ግን እናንተ በቃ ጠንክረሽ እንድትሰሪ ነው። ገባሽ አይደለ? የእናትሽ ቤት እንዳልሆነ። እናትሽ ቤት ራሱ እኮ በዚህ ሰዓት ካልሰራሽ እኮ አትኖሪም አይደለ እንዴ? እንኳን አይደለም ሰው ሀገር፣ እንኳን አይደለም የባዳ ሀገር። ስራ አቃተኝ፣ ስራ ከበደኝ ብሎ ቁጭ ከማለት በቃ ይህን ስራ እኔ ችለዋለሁ፣ እኔ ከምንም በላይ ነኝ። አትርሺ ደግሞ እንደ እምነትሽ ጸሎት አርጊ። በፈጣሪ እጅ ነው የተፈጠርሽው። በሱ እጅ የተፈጠረ ሰው ደግሞ ምንም ነገር የሚያቅተው የለም። ዋናው ምንድነው መሰለሽ? ትዕግስትና ጠንክሮ መስራት። አለቀ። ኢትዮጵያ ራሱ እኮ ሰው አንድ ስራ ሲሰራ ትዕግስት ሊኖረው ይገባል አይደለ? ከስራው ጋር እስክትግባቢ፣ በተለይ አዲስ ከሆንሽ ከሰዎቹ ጋር እስክትግባቢ ብዙ ነገሮች። ስለዚህ ስራ አቃተኝ፣ አረብ ሀገር እየሰራው ስራ ከአቅሜ በላይ ሆነ፣ መረረኝ፣ በቃ መጥፎ ነገሮችን አትንገሪው ለራስሽ ጥሩ ነገሮችን ንገሪው። አንቺ ምንም ነገር ማድረግ የምትችይ ሴት እንደሆንሽ ለራስሽ ንገሪው። አንቺ ከነገሮች በላይ መሆንሽን ለራስሽ ንገሪው። ምንም አይነት ቻሌንጅ አንቺን ሊያቆምሽ እንደማይችል፣ የወጣሽበት አላማ አሳክተሽ መመለስ የምትችይ ሴት እንደሆንሽ ለራስሽ ንገሪው። አይምሯችን በተፈጥሮ መልካም ነገሮችን ስንነግረው ነገሮች ሁሉ በመልካም ይቀየራሉ። ገብቶሻል? የአቃተሽ ስራ፣ የከበደሽ ስራ በሂደት ከስራው እየተግባባሽ ከሰዎቹ እየተግባባሽ ስትመጪ የተጸዳውን ቦታ ታውቂያለሽ፣ ያልተጸዳውን ቦታ ታውቂያለሽ። በዘዴ ትሰሪያለሽ። እኔ አሁን እዚህ ቤት እስካሁን ድረስ የተቀመጥኩት እንደ ቤቱ እንደ ስራው ሰዎቹ ጥሩ ናቸው፣ እግዚአብሔር ይመስገን። አንድ አሰሪ ወይም አንድ አረብ ጥሩ ነው የሚባለው ያው ምግብ ካለ፣ ደሞዝ በየወሩ ከሰጡሽ፣ የመኝታ ሰዓት ካለሽ፣ ገብቶሻል አይደል? ይሄን ካረጉልሽ ጥሩ ናቸው። ግልጽ ነው አይደል? ግዴታ ለአንቺ በየጊዜው ሾፕ የማድረግ ግዴታ የለባቸው። አንዳንድ ልጆች ጥሩ አሰሪዎች ናቸው የሚባለው ሾፒንግ ሲያደርጉላቸው ምናምን አይምሰልሽ። የለም እንደሱ ከስንት አንዳንድ ነው ያለው እንጂ እንደሱ የለም። ከስንት አንዳንዶች ግን አሉ፣ ግን አብዛኞቹ እንደዛ አይደሉም። ስለዚህ አይምሮሽን ልታሳምኙ የሚገባው እኔ የመጣሁት ለስራ ነው። እኔ ሰዎች መልካም ናቸው፣ አለቀ። ስራሽን ሰርተሽ ደሞዝ ከተሰጠሽ፣ ምግብ ካለ፣ ገብቶሻል አይደለ? ምግብ ካለ፣ ከዛ ባለፈ ደግሞ ማረፍ ከቻልሽ ቢያንስ 7 ሰዓት 8 ሰዓት እንቅልፍ መተኛሽ ከቻልሽ። ምክንያቱም ይሄን እንቅልፍ የማይተኙ ብዙ እህቶች አሉ። 6 ሰዓት 7 ሰዓት ዘለል ካለ 4 ሰዓት እየተኙ የሚሰሩ ልጆች አሉ። እኔ ግልጹን ነው የምነግርሽ፣ 4 ሰዓት እየሰሩ የሚኖሩ ልጆች አሉ አረብ ሀገራት ላይ። እሺ
አረብ አገራት ላይ 4 ሰዓት ብቻ የተኙ ስራ የሚሰሩ ልጆች አሉ። ስለዚህ ቢያንስ አንቺ እንቅልፍሽን ከተኛሽ፣ ምግብ ካለ፣ ደሞዝ በየወሩ ከተሰጠሽ ምን ትፈልጊያለሽ ከዚህ ውጭ? እናትሽ ቤት ራሱ እኮ እንደ ልብሽ ቁጭ ብለሽ መንፈላሰስ አትችም። እውነቱን እንነጋገር ከተባለ አትችም። እናትሽ ቤት ራሱ ቁጭ ብለሽ እንደ ልብሽ እውነት ተንፈላሰሽ እንደፈለግሽ አትችም። እንደው ከስንት አንዳንድ ካልሆነ ተነስተሽ ሽንኩርት ከተፍ ትበያለሽ አይደል? ተነሽ ምግብ ስሪ፣ ወጥ ስሪ ትበያለሽ አይደል? እናትሽ ቤት እንኳን ተነሽ ይሄን አርጊ ትበያለሽ፣ ብዙ ነገር ትበያለሽ። ግን እዚህ ስትመጪስ የሆኑ በቃ እናትሽ ቤት ያላገኘሽውን ነገር እዚህ ማግኘት ትፈልጊያለሽ። እናትሽ ቤት ያልተደረገልሽ ነገር እዚህ እንዲደረግልሽ ትፈልጊያለሽ። አትርሽ እንጂ ይሄ እኮ የሰው ሀገር ይባላል፣ አረብ ሀገር ይባላል። ገብቶሻል? ስለዚህ ጠንካራ ሁኚ፣ ጎበዝ ሁኚ፣ ሃርድ ወርከር ሁኚ። በትንሽ በትልቁ ውሃ ቀጠነ ብለሽ አታማሪ። ማማረር ምንም ጥቅም የለውም ከበሽታ ውጪ። አማረርሽ አላማረርሽ ስራው አይቀርልሽም። ጤነኛ እስኮንሽ ስራሽን አክብረሽ ስሪ። የኔ ውድ አብረሽኝ ስለነበርሽ በጣም አመሰግናለሁ። እንግዲህ እንደምታየው ሌላም የሚታጠብ ልብስ ታች ስላለ ማሽኑ ከጨረሰ ደግሜ አውጥቻ እሰጣለሁ። ስለዚህ እኔ በጣም ብዙ ስራ ያለብኝ ልጅ ነኝ። በተለያዩ ቪዲዮዎች እንገናኛለን። አብረሽኝ ስለነበርሽ በጣም አመሰግናለሁ። አንቺ ማለት በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። ለእኔ አረብ ሀገር የምሰራ ሴት ጠንክራ ጎብዛ እንደምሰራ ስለማቅ ጠንክራ ጎብዛ ለመስራትም ደግሞ የተለያዩ ምክንያቶች ሊኖራት ይገባል። እንድጠነክር እንድበረታ የወጣችበት ዓላማ ምክንያት። እኔ አሁን የራሴ የሆነ ፕላን ባይኖረኝ የወጣሁበት ድሮ ነበር የምመለሰው። ድሮ ማለት ዝም ብዬ ቢሆን የወጣሁት ለምን ከስራው አንጻር በቀን 3 የውሻ ማውጣት፣ ከታች ላይ አውጥቶ ልብስ ማስጣት፣ መተኮስ፣ ከዛ ባለፈ በየደቂቃው ዕቃ ጠቢ ተብዬ ወርታች ስጠራ ሲሄድ ብዙ ነገር ማለት ነውና ዓላማ ካለሽ ምክንያት ካለሽ ወጣሽበት በምንም ተአምር ያንን ነገር ሳታሳኪ መመለስ ስለማትፈልጊ ትሰሪያለሽ፣ ጠንክረሽ ጎብዘሽ ማለት ነውና ለኔ ጀግና ናት አረብ ሀገር የምትሰራ ሴትና በርቺ፣ ጠንክሪ። አንቺ ጀግና ሴት ነሽ። አንቺ ሃርድ ወርከር ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም። ኦልሬዲ አንቺ ተፈጥረሻልና ልትኖርም አትችልም። ሁሌም ቢሆን ወደ ህልምሽ እየሄድሽ በሌላ ቪዲዮ እስክንገናኝ